የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ለዩክሬን ወታደራዊ ድጋፍ አትሰጥም ብለዋል። ይህ ውሳኔ ከሩሲያ ጋር ስምምነት እስካልተደረሰ ድረስ የጸና ይሆናል ያሉት ትራምፕ በአሁኑ ጊዜ ለኪየቭ ምንም አይነት አዲስ ወታደራዊ እርዳታ አሜሪካ እየሰጠች አይደለም ብለዋል። የአሜሪካ ግብር ከፋዮች በዩክሬን ጦርነት ያፈሰሱት ገንዘብ መልሰው ማግኘት አለባቸው በሚል ካሁን ቀደም ድጋፍ በመደረጉ ጸጸት የገባቸው የሚመስሉት ትራምፕ ለዩክሬን ደህንነት የበለጠ የአውሮፓ ህብረትና ኔቶ ይጨነቁ ኃላፊነት የሚወሰዱ ብለዋል። ይህ እየተባለ ባለበት ወቅት ሩሲያ የዩክሬን ግዛቶችን በመቆጣጠር ወደፊት እየገሰገሰች ትገኛለች። ትራምፕ ካሁን ቀደም ላደረግነው ድጋፍ ማካካሻ ውድ ማዕድን ይሰጠን ላሉትም ቢሆን ዩክሬን ተስማምቻለሁ ብላለች። ነገር ግን ይህ ያልደለላቸው ትራምፕ ወታደራዊ ድጋፍ አንሰጥም ነው ያሉት። በዚህም በቀዳሚ ወዳጇ አሜሪካ ገሸሽ የተደረገችው ዩክሬን አጣብቂኝ ውስጥ ገብታለች። ይህንና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። ከአሜሪካ በገፍ በሚቀርብላት ወታደራዊ ድጋፍና በኔቶ የልብ ልብ ተሰምቷት ከሩሲያ ጋር ጦርነት ገብታ 3 ዓመታትን የተዋጋችው ዩክሬን አሁን ባልተጠበቀ መልኩ ነገሮች እየተቀያየሩባት ይገኛል። ከአሜሪካ ግብር ከፋዮች ተወስደው ለዩክሬን በገፍ ቀርቧል ላሉት $1 ትሪሊዮን እርዳታ ትራምፕ ይከፈለን ማለታቸው ገና ከጅምሩ ዩክሬንን ከአሜሪካ ጋር ያቃቃራት ጉዳይ ሆኗል። ዘለንስኪ በበኩላቸው $100 ቢሊዮን የተሰጠን መሆኑን አንክድም፣ ነገር ግን $100 ቢሊዮን ቢሆን ብድር ሳይሆን እርዳታ ነው ማለታቸው ነገሩን አክሮታል። ምንም እንኳን ዘለንስኪ ትራምፕ የሚሉትን $1 ትሪሊዮን እርዳታ አናውቅም ቢሉም ነገር ለማብረድ ያክል ውድ ማዕድኖችን ግን ለመስጠት ተስማምተዋል። ከትውልድ ወደ ትውልድ ተከፍሎ የማያልቅ ዕዳ ስምምነት አላደርግም በሚል የተናገሩት ዘለንስኪ ዕዳውን በከበረ ማዕድን መልክ ለመክፈልም ቢሆን ቅድሚያ ዋሽንግተን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን እንዲቋጭ ማድረግ አለባት ብለዋል። አንድ ሁለት እየተባባሉ ሆድና ጀርባ መሆናቸውን የቀጠሉት ወዳጆቹ አሜሪካና ዩክሬን ነገሩ ከሮ የአሜሪካና የሩሲያ ከፍተኛ ባለስልጣናት በሳውዲ አረቢያ ጦርነቱን ለማቆም የመጀመሪያ ዙር ንግግራቸውን ሲጠናቀቅ የአውሮፓ ህብረትም ሆነ የዩክሬን ባለስልጣናት አልተወከሉም። ትራምፕ በነጩ ቤተ መንግስት ለጋዜጠኞች በሰጡት መግለጫ ያለ አሜሪካ ገንዘብና ወታደራዊ መሳሪያ ጦርነቱ እስካሁን አይቆይም ነበር ብለዋል። የአሜሪካ መሳሪያ ባይኖር ኖሮ ይህ ጦርነት በፍጥነት ያበቃ ነበር ያሉት ትራምፕ ካሁን ወዲያ ከሩሲያ ጋር ስምምነት እስካልተፈጠረ ለዩክሬን የሚደረግ አንዳች ወታደራዊ ድጋፍ አይኖርም ብለዋል። ትራምፕ ባለፈው ሳምንት የዩክሬኑ ፕሬዝዳንት ዘለንስኪን አምባገነን ሲሉ የዘለፏቸው ሲሆን ዘለንስኪ ደግሞ የአሜሪካው ፕሬዝዳንት በተሳሳተ መረጃ የሚኖሩ ሰው ናቸው ማለታቸው ይታወሳል። በሁለቱ ወዳጅ መሪዎች መካከል የቃላት ጦርነት ከተጀመረ አንድ ሳምንት የሞላው ሲሆን ለጦርነቱ መጀመር ሩሲያ ሳትሆን ዩክሬን ናት ተጠያቂ የሚል ወቀሳም ትራምፕ አሰምተዋል። አሁን ደግሞ በጣም ጀግና ናቸው በሚል አጠቃላይ ዩክሬናውያንን ያወደሱት ትራምፕ ስምምነት ከተደረሰ በኋላ በዩክሬን የሰላም አስከባሪ ኃይል እንደሚሰማራ ተናግረዋል። በተለይም ለቃላት ጦርነቱ መነሻ የአሜሪካን ከማዕድን ሽያጭ የሚገኝ $500 ቢሊዮን ጥያቄ ዩክሬን ውድቅ ማድረጓን ተከትሎ ቢሆንም ጦርነቱን ልባት እንዲያገኝ በዘለንስኪ ላይ ጫና ለማሳደር እንደሆነ በርካቶች ያምናሉ። የትራምፕ አስተዳደር የዩክሬን ሩሲያ ጦርነትን ለማስቆም እንዲቻል ከሩሲያ ጋር ንግግር ማድረግ ጀምሯል። ከሰሞኑን ምንም እንኳን ዩክሬንን ያገለለ በሚል ወቀሳ ቢቀርብበትም በአሜሪካና በሩሲያ የውጭ ጉዳይ ሚኒስትሮች የተመሩ ሁለት የልዑካን ቡድኖች ጦርነቱ በሚቆምበት ሁኔታ በሳውዲ አረቢያ መዲና ሪያድ መክረዋል። ይህ የምዕራባውያንና ፕሬዝዳንት ዘለንስኪን ያላካተተ ስብሰባ ከፍተኛ ቅሬታ ያስነሳ ሲሆን በፕሬዝዳንት ትራምፕና በዩክሬኑ ፕሬዝዳንት ዘለንስኪ መካከል ያለውን ክፍተት የሰፋ መሆኑን ማሳያ ነው እየተባለም ይገኛል። ትራምፕ ዘለንስኪን ምርጫ የማያካሄድ አምባገነን መሪ ሲሉ የወቀሱ ቢሆንም በዋሽንግተን ጠርተው እንደሚነጋገሩ ተናግረዋል። በሀገራቱ መካከል ስምምነት ሲደረስ በሩሲያ ሞስኮ ጉብኝት ሊያደርጉ እንደሚችሉ የተናገሩት ትራምፕ ወደ ሞስኮ በትክክለኛው ሰዓት አቅናለሁ ብለዋል። ትክክለኛው ጊዜ ደግሞ የሩሲያና ዩክሬን ጦርነት የሚጠናቀቅበት ወቅት እንደሚሆንም ተናግረዋል። በዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ላይ በሰነዘሩት ከፍተኛ ትችት ከአውሮፓና ከዩክሬን ከፍተኛ ተቃውሞ የገጠማቸው ትራምፕ ከፈረንሳዩ ፕሬዝዳንት ጋር በዋሽንግተን ተገናኝተዋል። በነጩ ቤተ መንግስት ከኢማኑኤል ማክሮን ጋር አደረጉት በተባለው ውይይት የአውሮፓ የሰላም አስከባሪ ጦርነት በዩክሬን መሰማራት የሚኖረውን ጠቀሜታ ተነጋግረዋል የተባለው ከዚህ ባለፈም ጦርነቱን ለማስቆም በሚደረገው የሰላም ውይይት ላይ አውሮፓና ዩክሬን እንዲሳተፉ ማክሮን አዛውንቱን ፕሬዝዳንት ማሳሰባቸውን የተነገረው። በዩክሬን ጉዳይ የአሜሪካ ባላንጣ ሆና የቆየችው ሩሲያ ደግሞ ከባላንጣው አሜሪካ ጋር አዋንታዊ ግንኙነት መፍጠርም ጀምራለች። ሁሉን አቀፍ ጦርነት በዩክሬን ላይ በመክፈት ወራሪ ተደርጋ በአሜሪካ ተደጋጋሚ ውንጀላ የቀረበባት ሩሲያ ወንጀላው ቀርቶላታል። በአሜሪካ ድጋፍ ተዘጋጅቶ በተመድ የጸጥታው ምክር ቤት የቀረበው ሩሲያን እንደ ወራሪ የማይቆጥርና ለዩክሬን ደግሞ የግዛት አንድነት ዕውቅና የማይሰጠውን የውሳኔ ሐሳብ አሜሪካ በመደገፍ ከሩሲያ ጋር አንድ አይነት አቋም ማንጸባረቋ ይታወሳል።
በተለይም በተመድ ጠቅላላ ጉባኤ የቀረበውን ሩሲያ በዩክሬን ላይ የፈጸመችውን ወረራ የሚወግዝ ውሳኔ ሐሳብ አሜሪካ ባልተጠበቀ ሁኔታ መቃወሟ ከረጅም ጊዜ አጋሮቿ ጋር ሆድና ጀርባ ያደረጋት ጉዳይ ቢሆንም ከሩሲያ ጋር ለአዋንታዊ ግንኙነታቸው ፈርቀዳጅም ሆኗል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ሀገራቸው በተቆጣጠረቻቸው የዩክሬን ግዛቶች ያሉትን ጨምሮ በተለያዩ አካባቢዎች የሚገኙ ብርቅዬ ማዕድናትን ለአሜሪካ ለማቅረብ ዝግጁ መሆናቸውን ተናግረዋል። ፑቲን ይህንን ያሉት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬንን ከዋሽንግተን ድጋፍ ለማግኘት ከማዕድን ሀብቷ የተወሰነውን ለአሜሪካ እንድትሰጥ ተደጋጋሚ ግፊት እያደረጉ ባሉበት ወቅት ነው። ሩሲያ በምስራቃዊ ዩክሬን ክፍል በተቆጣጠረቻቸው ግዛቶች የሚገኙ ማዕድናትን ሳይቀር ለአሜሪካ የሚያቀርቡ መሆኑን ፑቲን ተናግረዋል። ሩሲያ የዩክሬንን ማዕድን ለአሜሪካ ለመስጠት እያደረገችው ያለው ድርድር በመጠናቀቅ ላይ መሆኑን ባለስልጣናት ተናግረዋል። ትራምፕ የዩክሬንን የማዕድን ክምችት ለማግኘት የሚያደርጉትን ግፊት ያልተቃወሙት ፑቲን በማዕድን ማውጣት ላይ የተሰማሩ ኩባንያዎችን ጨምሮ ከውጭ አጋር አካላት ጋር ለመስራት ዝግጁ መሆናቸውን ይታወቅልን ብለዋል። በሌላ በኩል ደግሞ 3 ዓመታት የሞላው ጦርነትን ለማቆም ጥረቶች እየተደረጉ ባሉበት ሰዓት ውጊያው ተባብሶ ቀጥሏል። ዩክሬንን መልሶ ለመገንባት የሚያስፈልገው ወጪ ከግማሽ ትሪሊየን ዶላር በላይ መድረሱን የዓለም ባንክ፣ የተባበሩት መንግስታት ድርጅት፣ የአውሮፓ ኮሚሽንና የዩክሬን መንግስት የጋራ ጥናት እያመለከተ ባለበት ወቅት ነው ጦርነቱ ተባብሶ የቀጠለው። በቀጠለው ውጊያ የሩሲያ ጦር በዩክሬን ካርኪቭ ክልል የሚገኝ መንደርን ተቆጣጥሯል። በዩክሬን ላይ ልዩ ያለችውን ዘመቻ በ2022 የከፈተችው ሩሲያ በዶኔትስክና በሌሎች ከፊል የያዘቻቸውን 3 ግዛቶች በህዝብ ውሳኔ የራሷ ግዛት አድርጋም አውጃለች። ይህ የሩሲያ እርምጃ በተባበሩት መንግስታት ድርጅት ጉባኤ ላይ በአብዛኞቹ የዓለም ሀገራት ውግዘት ማስተናገዱም ይታወሳል። ዩክሬን ከሩሲያ ጋር ያደረገችው ባለው ጦርነት መጠነ ሰፊ ድጋፍ ሲያደርግላት የነበረው የቀድሞ ፕሬዝዳንት ጆ ባይደን አስተዳደር በምርጫ መሸነፍ ጥያቄ ውስጥ ከቶት የነበረውን የአሜሪካ ድጋፍ ቀጣይነት እውን አድርጎታል። አሜሪካ ለዩክሬን ያደረገችውን ድጋፍ የሚቆጫቸው የወቅቱ ፕሬዝዳንት ትራምፕ ዩክሬን 500 ቢሊዮን ዶላር ዋጋ ያላቸው ብርቅዬ ማዕድናትን ለአሜሪካ ማቅረብ አለባት ሲሉ ከመደመጣቸው ባለፈ ጦርነቱ እንዲቋጭ ስምምነት ካልተደረገ ወታደራዊ ድጋፍ አይኖርም ብለዋል። ይህ ዩክሬንን አጣብቂኝ ውስጥ የከተተ ጉዳይ ወደ ድርድሩ ጠረጴዛ ያመጣታል ወይስ ያለ አሜሪካ ወታደራዊ ድጋፍ ጦርነቱን መቀጠል ትመርጣለች የሚለው የበርካቶች ትኩረት ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲን፣ ዋሽንግተን ፖስትንና አርቲ ኒውስን በዋቢነት ተጠቅመናል።